በሚታችን ስም አደራ በሚይዤ ነው ምለው በሚታችን ነው እንደው እነዚህ እናት እርዱልኝ ያቺ ተጌጣይቱና ዳግማዊ ምኒልክ ያሰሯት ቤተክርስቲያን የኪዳነ ምሕረት ተሰነጣልቃ አርጅታ ፈርሳለች። አይ እመቤቴ አልኳት እመቤቴ የገበሬ ማህበር ተከብሮ ያንቺ እንደዚህ በመቄዶንያ በእንሊና በባለቤቷ በብንያም በእነሱ አማካኝነት ነው ያለን። ቤተክርስቲያኗ ከተመሰረተች ጊዜ ጀምሮ በቃ ለቤተክርስቲያን የሚመጥናት አጥር የላትም አልነበረም። ፈርስ ይጣልባታል ውስጡ ብታ ያርዱና ፈርስ ይጥሉባታል። የሽንኩርት ልጣጣቸውን ይሰበስቡና እዚያ ውስጥ ይጥላሉ። አጥር የለውም። አባ ከበደ ፊት ይባላልው የመጣውትም ከደብረ ሊባኖስ ከደብረ ገነት ማርያም ነው ከሴቶ ገዳም ማለት ነው። ገዳሙ እንግዲህ በእውነቱ በጣም ያሳዝናል በአሁን ደረጃ ያለው። ምክንያቱም ከ10 አመት ወዲህ እስከ 2012-13 ከሀገሪቱ የፖለቲካ አለመረጋጋት በጦርነቱ በረሃቡ በችግሩ በመንገድ መዘጋጋቱ ገዳሙ አሁን በቃ በጣም ወርዷል። እውነቴንም በጣም ወርዷል። ምንም ነገር የለም። በቃ ማየት ማመን ነው። በቃ ያለ እድል መሞት ብቻ ነው። ምንም አማራጭ የለም። ምንም እንትን የለም። በቃ አረጋውኑ ባሁን በችግር ላይ ነው ያለው። በጣም ችግር ላይ በጣም ያሳዝናል። በእውነቴም እንደው መጣችሁ እንደው አንድ ጊዜ ሰጣችሁ ብታወት እና ብትጎበኙ ጥሩ ነው። አሁን እህል ራሱ የለም። አሁን አላፊም በመቄዶንያ በእንሊና በባለቤቷ በብንያም በእነሱ አማካኝነት ነው ያለነው። ምን በላው እንኳን አጥተን ማለት ነው። አጠቃላይ ክራይቴሪያዎች በሙሉ የለም በቃ ማለት ይቻላል። ምክንያቱም ከኑሮ ያችን ያመጧት ለጤፍ ያደርጓታል አይደለ? ከዛ ወጥ እህልም የለም ምንም የለም። ከውሃ ብሶ ራሱ አሁን ፓምፕ የሚገዛልን ሰዋተን በሞተር ለማስገባት ማለት ነው ብንጠይቅ ሰው ሁሉም ችግረኛ ስለሆነ ማንም ሰው ልናገኝ አልቻለም። አሁን እናቶች ውሃ በጣም ተቸግረው ነው ያው ምን ኖረው ማለት ነው። ውሃ ከ10 አመት በላይ ነው ያቋረጠው። ከ10 አመት በላይ አሁን ደካሞ ያቺ ሁለት እንጀራ እናገኛለን። ያቺን አንዷን በልተን አንዷን ደግሞ ለቀጂ ሰጥተን ነው የምናስቀዳው። በጣም ያሳዝናል ያለንበት ሁኔታ በጣም ያሳዝናል። በተለይ ደግሞ እሱ እንዳለው ነው ሳሙና ጽዳትን በተመለከተ በጣም ያሳዝናል። ሳሙና የሚባል የለም በቃ እነሱም ኬት ያምጡት ችግር ነው በቃ። ምክንያቱም ዛሬ ሰው በእያንዳንዱ ጓዳ ሲጠየቅ ችግር የሌለበት እንትን የለም አይደለ? ያን ችግር ነው ሰው የሚመልሰው እንጂ እሺ ብሎ እንኳን ለበረከት የሚልልም። አንደኛ ደግሞ መንገዱን ይፈራሉ። ያችን ያዟቱን ይዘው እንዳይመጡ መንገድ ይፈራሉ። እና ከዛ ጋር በጣም ትንሽ እየወረደ ነው አሁን እኔ ለራሴ ለህሊና እያሳዘደ ነው የምመጣ። ምክንያቱም እኔ አሁን ለቀን እንትን ቢል ሩቅ ሀገር ይጀል ለምን ብል መቼም እችላለሁ። ግን የተኙ አሉ ባረጋውያን እንትኖች መጉረስ የማይችሉ እናቶች እያበሰሉ ያሞቁ የሚሰጧቸው አሉ። እኔ ለነሱ አለቅሳለሁ። የእናንተ አምላክ እስቲ ይርዳን ነው ብዬ ማለቅሰው ገብቼ በጣም ነው ራሴን ያመኛል በቃ። ዛሬ ላይ ይህን ለመሰለ የከፋ ችግር የተጋለጠችው የደብረ ገነት ቅድስት ማርያም የሴቶች ገዳም ትናንት ምን አይነት ሁኔታ ላይ እንደነበረች እንዲህ ይነገራል። በሴት ገዳምነቱ ተከብሮ መንግስት እየረዳው የሴት ደብረ ገዳም የሴቶች መነኮሳት መኖሪያ የመናንያን ጸሎት የሚያደርጉበት በተለየ ስርዓቱ ተጠብቆ ብዙ እናቶች እድሜያቸውን ያሳለፉበት ገዳም ነው እና
እንደዚሁ አስተዳዳሪ እየተመደበላቸው በቤተ ክህነቱ በኩል መንግስት አውቆት የቸገራቸውን ወደ መንግስት እየጮሁ ያሟሉላቸው በሰላም ሲጓዙ ቆይተዋል። በጃንሆይ ዘመነ መንግስት ጥንትም ተምና ምኒልክ ጀምሮ 36 ጋሻ መሬት አንጥፈውላት በዚያ አይቸገሩም። እየተዳደረ እየተጫነ ምን እያለ ሲኖር በአስተዳደርም የህዝብን አስተዳደር እያስተዳደሩ ገዳማውንም ደግሞ የሃይማኖት ስራ እየሰሩ በእነሱ ዘመን በሚያሳድሩበት ዘመን አንዳንድ ህንፃ እየሰሩ አሁን ጣይቱ ህንፃ ይባላል፣ ምኒልክ ህንፃ ይባላል፣ ዘውዲቱ ህንፃ ይባላል፣ የኃይለ ሥላሴ ህንፃ ይባላል። በዘመናቸው ከሃይማኖት ጋር እያካሄዱ አገርን እያስተዳደሩ ህንፃም ስማቸው እንዳይጠፋ አቁመዋል። በአስተዳደሩም በኩል ቆንጆ አድርጎ ይተዳደር ነበረ። አሁን ደግሞ ያ መሬት ደርግ መንግስት በተነሳ ጊዜ መሬት ሁሉ በየገበሬው እጅ ስለቀረ መሬት ላራሹ ሲባል መንግስት ተረከበውና የዓመት ወጪውን የልብስም ሆነ የጉርስም የምግብ ሆነ የበርበሬ የጨው የዘይትም ሆነ የልብስም የጫማም ማንኛውም ወጪ በገንዘብ አደረጉትና ለመንግስት አደረጉትና አሁን እኔ ገባሁበት ድረስ መልካም ነበረ። ማህበራዊ ጉዳይ ይመራ ነበር በፊት። ያ ባጀት ደግሞ እንግዲህ በኃይለ ሥላሴ ጊዜ የተጀመረ ባጀት ነው። እንግዲህ 1 ሚሊዮን ከምናምን የሚባለው እንደምንሰማው ያ ባጀት ዛሬ ወርጨው እንኳን አልቻለም። በፊት እንኳን ይሄ አቡጀዴ ይሰጠን ነበረ። አንሶላም ይሄና አቡጀዴ ቃር የለም። አሁን የዓመት ልብስም እየቀረ ነው። ምንም የለም። እንደዚሁ በቃ ከአዲስ አበባ ይመጣ ሁሉን ነገር የሚያሟሉልን ምንም የለም። በቃ አሁን ምግብ ራሱ ለወደፊት እንጃ በጣም አስፈሪ ነው። ባጀቷ ምንም አልሰራችም። በቃ አንድ ማድ ለሚበላው ለዛም ያው ብዙ ችግር ውጣ ውረድ አለ። በተለይ አሁን ከ3 ዓመት ወዲህ የገበያ ግሽበቱ ከሚሰጠን ጋር አይገናኝም። ማለት ያው ህዳር 30 ታህሳስ 30 ነው የሚያልቀው። ከዛ ጀምሮ ግን እስካሁን እየተለመነ ነው ማለት ነው የምንጠቀመው ማለት ነው። መንግስት የጥንቱን ይዞ ረዳው ይል ነበረ። ግን እርዳታው ጠቃሚ ሆኖ አልተገኘም፣ በቂ ሆኖ አልተገኘም። በአስተዳዳሪውም በኩል ተነጋግረናል። ሄጄም እኔ አነጋግሬያቸዋለሁ። የመንግስት የሚሰጣቸው ቀለብ ከታህሳስ አያልፍም። እንግዲህ መስከረም፣ ጥቅምት፣ ህዳር፣ ታህሳስ 4 ወር ለ4 ወር ያህል ብቻ እንትን ይላቸዋል፣ ያስታርባቸዋል። ከዚያ ወዲያ ቀጥላል። ከዚያ ወዲያ ልመና ነው፣ ችግር ነው። አሁንም ያው ነው የገጠማቸው። እንግዲህ ምን ነው እኔ ረዳ የለም ወይ ምንድነው ችግሩ እንዳይል 4 ወር ብቻ አይደለም 12 ወር ነው አመቱ። በአመቱ ውስጥ 4 ወር ብቻ ተረድተው 8 ይቀራል። 8 ወር ይቅርና 8 ቀን ያለ ቀለብ መኖር አይቻልም። አረጋውያን መነኮሳት ከአቅማቸው በላይ ዘርፈ ብዙ ችግሮች ገጥሟቸዋል። አሁን ተኝቶ ካልጋ መንቀሳቀስ የማይችሉ ማለት ነው 25 ናቸው ያሉት። ሰው ቀን አድርገን ምናጎርሳቸው ማለት ነው። ሌላው እንቀሳቀሰ ጄኔራል ግን 400 ብዬሻለሁና ከዛ ግን 25ቱ ምንም እንትን ማይሉ አሁን ከዳይፐር ብሶ ማለት ነው ዳይፐር የለም። ከዛ እንትን ይላሉ እዛው ላይ ሲጠቀሙ ያወጣና ጥባለ ማለት ነው። እሱ የሚታጠበው እንግዲህ በምንድነው በሳሙና ነው ብዬሻለሁ። ያ የለም አገልግሎቱ ማለት ነው። እንደገና አሁን ፀሐይ ለመሞቅ ሲሉ ዊልቸር ያስፈልጋል፣ ያም የለም። ቤቶቹ ደግሞ አሁን የተኙበት አንድ እናት እግዚአብሔር ይስጣ እንደዚህ ደህና ቤት ሰርታለች የተኙበት ማለት ነው። እኛ ያለነው ግን እድሳት ያስፈልጋል። ስንጥቅጥቅጥቅ ብሎ በቃ እንትን ብሏል፣ አፈሩ ይረግፋል። እና አሁን የቤት እድሳትም ያስፈልጋል።
ማለት ችግሩ ያው ሁላችን እናንተ እንደሚያስፈልጋችሁ እኛም ሰው ነንና ሲቀጥል ግን ሲጠይቅ የለም ስለሚባል አሁን ሁሉም በሀዘን በለቅሶ ላይ ነው ያለ ማለት ነው። ባለ ተስፋም ቢሆን ያው አቡነ ተክለ ሃይማኖት እዚያው እየረገጡ እየጠየቁ ይሄዳሉ። እኛ ጋር አይመጡም። ስለማይመጡ እየፈሩ በቃ ምን ወንዟንም አያሻገሩም ለኛ ጋር ማለት ነው። ያው በጣም ችግር ላይ ነው ያለ ነው እና በጣም አስቸጋሪ ነው። ገዳሙ በጣም እየወደቀ ነው ያለው። ምንድነው እንጃ እንደው ምን እንደው አቡነ ተክለ ሃይማኖት ስለገደሙት መቼም እግዚአብሔር ይመስገን ያቸው ቀምሰን እናድራለን። በጣም ችግር ላይ ነው ወደቀው ማለት ነው። እናንተ ማይበረ ቅዱሳን ደግሞ እናንተ ደግሞ አስተባብሩልንና የሆነውን ነገር በቃ አልባሳት የለም ምን ነገር የለም በጣም ነገር የለም። ያው መቼም ደካማ ደግሞ መቼም ያው ሳይበላ ሳይጠጣ አያድርም መቼም ማለት ነው። እነሱም አንገብጋቢ ነው ሁሉም ነገር ያው ሁሉም የተያዘ ነው። ምንድነው ሰው ሳይበላ ሳይጠጣ ጸሎት ያደርጋል አያረግም? ልጆች እናንተ አሁን እንደናንተ እንደራሳችሁ አሁን ሳትበሉ እንደነ ስራ ትገባላችሁ እዚህ ትገባላችሁ አገቡ እና አሁንም ደግሞ የሰው ልጃችን በዛችን ማነሰችን ያችን ሳይቀምስ ጸሎት ለማድረግ አይቻለው ይወርቃል ይተኛል ማለት ነው። በጣም ገዳሙ ወርዷል። በጣም አሁን ቤቶችም እንደው ወደ መፍረስ ደረጃ እየሄዱ ነው። ታች አፄ ሥላሴ መሰረቱት አልጋው ብታዩ ፍራሹ የጥጥ ነው። የድሮ ገና በኃይለ ሥላሴ ጊዜ በጣይቱ ጊዜ ነበር አልጋ ነው። በግማሹ አልጋ በሚል ጊዜ የወጣው አልጋ ነው። አሁን ስንኛ እንደዚህ እዚያ ውስጥ እንገባና ወገባችን ቁርጥ እያለ በቃ እናመለክታለን። ይታደሳል ምን እሱ ይሉና ሸነግሉናል። በቃ አሁን የኔ አልጋ እዚህ ሽቦ አልጋ ተብሏል። እዚያ ታች ወርጄ እዚያ ታች እየተኛው ወገቤ ቁርጥ እያለ እንጨት እንደገና ከዚህ አሻግሬ በሽቦው ላይ በእንጨቱ ላይ ነው ያን አድርጌ ፍራሽ ዘርግቼ ማድረው። እነሱ ያውቃሉ ጓደኞቼ። የደብረ ገነት ቅድስት ማርያም የሴቶች ገዳም የገጠማት ተግዳሮት ይህ ብቻ አይደለም። ያቺ እቴጌ ጣይቱና ዳግማዊ ምኒልክ ያሰሯት ቤተ ክርስቲያን የኪዳነ ምሕረት ተሰነጣልቃ አርጅታ ፈርሳለች። ቤተ ክርስቲያኑ አሁን ራሷ እመቤታችን በውስጥ ጭቃ ሆና በለቤት ሲሚንቶ የተገረፈ ነው። አሁን እሱ እየተፈነካከተ እየለቀቀ ነው እና አሁን እዛ ላይ ቤተ ክርስቲያን አሰሩ ማለት ነው ዝም ብለን ነው። ምክንያቱም ለለት እንኳን ቅድም እንደነገርኩሽ ለለት እንኳን ሰርከብስ ታቋርጦ ያንን ለማንኛው አካል ነገር ነው የምንለው ማለት ነው። ግን ሰው መጥቶ ጎበይቶ አይቶ ይሄን ያስፈልጋል ብሎ መጥቶ ምን ችግር አለባችሁ ብሎ የሚጠይቀን አካል ቢኖር ያን ችግር እናቀርባለን። እስከዚህ እንኳን መምጣት ማንችልም የነበረ ግን መጥቶ የሚጠይቀን አካል የለም። በቃ እሳቸው እንዳቅማቸው ይሮጣሉ። አሁን ቤተ ክርስቲያኗ ሙሉን እድሳት ያስፈልጋታል። መጀመሪያ ግን ደግሞ አጥሯ ፈርስ ይጣልባታል። ውስጡ ብታ ያርዱና ፈርስ ይጥሉባታል። የሽንኩርት ልጣጣቸውን ይሰበስቡና እዚያ ውስጥ ይጥላሉ። አጥር የለውም። ቤተ ክርስቲያኗ ከተመሰረተች ጊዜ ጀምሮ በቃ ለቤተ ክርስቲያን የሚመጥናት አጥር የላትም አልነበራት። ለምን ያ የሆነው ከገቢው አንፃር ነው። ቤተ ክርስቲያኗ የራሷ መተዳደሪያ የራሷ ገቢ ስለሌላት በዛ የተነሳ የተከበረ አጥር አልኖራትም። ይባስ ብሎ ያ ጸባቴ አርያ ያሰሩት አጥር ከዘመናት በኋላ ፈራርሶ በጭራሮ ነበር የተአጠረው። ያም አጥር ፈራርሶ የጭራሮ አጥር ፈራርሶ ለ21 ዓመት የከብቶች የአህያዎች አካባቢው ላይ ያለው ቀንቀን አካባቢው ላይ ያለ ከብተ ሙሉ የሚውለው እመቤታችን ግቢ ነው። ለሊት ደግሞ አካባቢው ላይ ያው ለጫካ የተጠጋ ስለሆነ ጫካ ውስጥ ስለሆነ አራዊቱ የሚያድሩት ቤተክርስቲያን ግቢ ነው። አባቶች ለአገልግሎት ባላቸው ቀን ሲገቡ ብቻቸውን አራዊት ስለሚኖር ብቻቸውን አይገቡም። ቤተክርስቲያኗ በረንዳ ላይ ሳይቀር ይጸዳዳሉ አራዊቶቹ። ይሄ ቤተክርስቲያኗ ላይ ከባድ ችግር ከባድ ተጽዕኖ ፈጥሮ ነበር። ምንም እንኳን ችግሮች ቢደራረቡም ገዳማውያኑ የድረሱልኝ ጥሪ ከማሰማትም ባሻገር በገቢ ራሳቸውን የሚችሉበትን መንገድ ከመዘርጋት ወደ ኋላ አላሉም። አሁን ግን እግዚአብሔር አምላክ ፈቃዱ ሆኖ በእመቤታችን አማላጅነት በእግዚአብሔር ቸርነት በአንድ ደካማ በእናታችን በሁለት ጽዮን ላይ አድራ እመቤታችን የራሷን ስራ እየሰራች ነው እና አሁን አጥሩም ተጀምሮ በግንባታ ላይ ነው። ያው በፍልሰታ ጸሎት የምናደርግበት ሱባኤ የምንዝበት
አዳራሹም ተሰርቶልና መጠለያ ማለት ነው እና ዙሪያውም እየተገነባ ነው። እንደገና በፍልሰታ ካህናቶች ያው ሲደግሙ አረፍ የሚሉበት የተመሰረተ አለ። ግራውንድ ፕላስ ነው ገና በጅምር ላይ ነው ተጀመረ እንጂ ገና አላለቀም። የግለሰብ ቤት የተከበረ አጥር ሲኖረው የእመቤታችን ቤተክርስቲያን ግን ያለ አጥር እኛ በተከበረ ቤት አጥር ባለው ቤት በአማረ ቤት ቁጭ ብለን ድንግል ማርያም ታቦት ግን በሚያሳዝን ሁኔታ ተቀምጣ ሳይ ውስጤ ሁልጊዜ ያዝን ነበር እና አዝኜ በእለቱ ተመለስኩ። ከዚህ በመቀጠል መንገድ ላይ ሲሄድ አንቺን ነው የምጠብቀው ይህንን ቤተክርስቲያን አጥር አንቺ ማሰራት አለብሽ ብለው አንዲት እናት መንገድ ላይ ቁጭ ብለው ጠብቀው ተናገሩ። እግዚአብሔር የፈቀደውን ያድርግ ብዬ መልእክቱን ሰምቻቸው አለፍኩ። በመቀጠልም ቤት ገብቼ የተወሰነ ካረፍኩ በኋላ ቦታው ላይ የሚያገለግል መሪ ጌታ ቤት ድረስ መጥቶ እሞሃይ ይሄን መልእክት ሰምተሻል፣ ይሄ መልእክት የተነገረው ላንቺ ነው፣ በሰዓቱ አይተሻል፣ ማንም ቢሆን ይሄንን አደርጋለሁ አንድ ጠጠር ጥላለሁ የሚል ሰው አልነበረምም የለምም። ስለዚህ ስለ እግዚአብሔር ብለሽ እመቤታችን ታግዝሻለች እችን ስራ ጀምሪ ብሎ ያለች ሁለተኛ መልእክት ነገረኝ። እኔም በእለቱ እሱን እግዚአብሔር የፈቀደውን ያድርግ እመቤታችን የወደደችውን ታድርግ ብዬ እሱን ሸኛውት። በሶስተኛው ቄሰ ገበዙ ቤቴን ጠይቀው መጥተው ይህን ስራ ጀምሪልን ስለ እመቤታችን ብለሽ ብለው ይህን መልእክት አስተላለፉልኝ። እኔም በእለቱ አባቴ ይህ መልእክት ደጋገመኝ፣ እግዚአብሔር የፈቀደውን ያድርግ፣ ከዛሬ ጀምሮ ለስራ ተነስቻለሁ፣ እርሶም ጸሎተ ማርያም ድገሙልኝ ብዬ እግራቸው ላይ ወድቄ ጸሎተ ማርያም አስደግሜ ወደ ስራ ገባሁ እና በማግስቱ ተነስቼ ገዳሙ ላይ ያለውን ኢንጂነር ጠርቼ ቦታውን አሳይቸው ምን እንደሚያስፈልገኝ ጠይቄ ስራ ጀመርኩ። ስራ ስጀምር ያው ከቢሮ ገብቼ የፈቃድ ደብዳቤ ያወጣሁኝ፣ የፈቃድ ደብዳቤ ሰጡኝ። በመቀጠልም ገቢ ማሰባሰቢያ ደብዳቤ አሰራውኝና ለማቃቸው ለመንፈስ ቅዱስ ልጆቼ ያንን ደብዳቤ አከፋፈልኩኝ። በዛ የገቢ ማሰባሰቢያ ደብዳቤ 500 ሺህ ብር ሰበሰብኩኝ። ይሄ ስራውን እንደማያሰራኝ ስላሰብኩ ልጅ ቢኒያምን አፈላልጌ ቪዲዮ ቀርጾ እንዲለቅልኝ አደረኩኝ። ልጅ ሚሊያም አግኝቸው መጥቶ ቦታው ላይ እናቶችንም ቤተክርስቲያኗንም አይቶ ቪዲዮ ቀርጾ ለቀቀልን። 1.5 ተሰበሰበ በሱ ቪዲዮ 2 ነጥብ ሲሞላልኝ ወደ ስራ ገባሁ። ይህ ብር እንዴት ያስጨርስሻል፣ በዚህ ብር እንዴት ትጀምሪያለሽ ሲሉ እኔ ከዜሮ ነው የተነሳሁት። የጠራችኝ እመቤታችን ናት፣ የፈቀደችው እመቤታችን ናት። እኔ ለዚህ ስራ የተገባሁ አይደለም። ፈቃዷ ሆኖ እሷ እስካስጨረሰችኝ እሄዳለሁ፣ እሷ በቃ ካለችኝ ደግሞ አቆማለሁ ብዬ በእምነት ስራውን ጀመርኩ። እግዚአብሔር ይመስገን። በመጀመሪያው ፕሮጀክት ግራውንድ ፕላስ 1 ነው የጀመርነው። ሰፋፊ 2 መጠለያ ቦታው ያው ገደላማ ስለነበረ አጥርም መጠለያ እንደገና ደግሞ በመቀጠል ተከራይቶ ገቢ የሚያስገኝ ለካህናት አባቶች ቤተክርስቲያኗ ምንም ስለሌላት ለቤተክርስቲያኗም አንዳንድ ችግሯን ይቀርፋል በማለት ለዛ የሚሆን ነገሮችን ያስገኛል በማለት ከኢንጂነሩ ጋር በመነጋገር የመጀመሪያ ፕሮጀክታችንን ጀመር። 10 የሚከራዩ ቤቶች፣ 2 ሰፋፊ መጠለያዎች ጨረስን በእግዚአብሔር ፈቃድ በእመቤታችን ፈቃድ። ጥር 22 ቀን 2014 ቀን ጀምረን ጥር 28 ቀን 2015 ቀን ያን ስራ ጨርሰን ተመረቀ። በመቀጠል አጥሩ ዙሪያዋ ሰፊ ስለሆነ አሁንም ግራውንድ ፕላስ 2 ጀመረን። የመጀመሪያው ፎቅ ለካህናት አባቶቻችን ማረፊያ ስለሌላቸው ማደሪያ እንዲሆኑ ለአገልጋዮቹ፣ አንደኛው ፎቅና ግራውንዱ ደግሞ ተከራይቶ ገቢ ያስገኛል የሚል ተስፋ ሰንቀን ገቢም ለማስገኘት በማለት አካባቢው ላይ እናቶች ተከራይተው የሚኖሩ እናቶች ስላሉ ለነሱ መጠለያ ይሆናል በማለት ይሄንን ጀምረናል። ይሄንን ስራ
የመጀመሪያውን እስላቭ ጨርሰን ሁለተኛውን እስላቭ ለመሙላት ማነው ጣውላ እየተመታ ነው። እንጨቆሞ ጣውላ እየመታ ነው ያለ ነው። ሁለተኛውን እስላቭ ላይ ነው ያለ ነው። 2014 ላይ የተጀመረውን ይህን ፕሮጀክት አሁን ላይ ባለው የዋጋ ግሽበት ሰርቶ ለማጠናቀቅ ሌላው የገጠማቸው ተግዳሮት ነው። እንግዲህ የልማት ስራው አሁን በፍስለታ ሱባኤ የምንዝበት አልቆ ያው ስራውን ያው በጊዜያቱ እየተጠቀምንበት ነው። ሌላው ግን እነዚህ የካህናቱ ገና ግራውንድ ወጥቶ ሁለተኛ ደረጃ ላይ ያለው ገና በጅምር ላይ ነው ያለው። አጥሩም በጅምር ነው ያለው። የተሰራ ስራ የለም ማለት ነው። ገና በጅምር ነው። ይሄ ጅምር ደግሞ የሚያልቀው እንግዲህ በህዝበ ክርስቲያኑ መረባረብ ነው፣ በእናንተ ተራዳኢነት ነው እንጂ ከዛ ውጪ በምንም ገቢ የለውም። በምን እና አደራ ምለው በሜታችን ስም አደራ በሚብዬ ነው ምለው በሚቤታችን ነው። እንደው እነዚህ እናት እርዱልኝ። ፕሮጀክቱን ለመጨረስ የሚያስፈልገን አሁን ለተጀመረው ለካህናት መኖሪያ ለካህናት ማረፊያ ቤት ማስፈጸሚያ 18 ሚሊዮን ብር አካባቢ ያስፈልገናል። ቤተክርስቲያኗ ከውጭ ስትታይ በጣም ታምራለች። ውስጧ ግን ፈራርሶ የምስጥ መመላለሻ ነው። እንጨቱና አፈሩ ተለያይቷል እና ቤተክርስቲያኗም እንደገና መሰራት ስለምትፈልግ ለቤተክርስቲያኗ 110 ሚሊዮን ብር ገደማ ያስፈልጋታል የሚባል ግምት አለ። በባለሙያ የአጥርና የደጀ ሰላም ግንባታ ስራ 29 ሚሊዮን ብር ያስፈልገዋል። በአጠቃላይ በድምር 157 ሚሊዮን ብር ይሆናል። በአሁኑ ገበያ ነው። ነገ ምን ስራውን ስጀምር 3 ሚሊዮን አሁን መጀመሪያ ለተላለቀው ፕሮጀክት 3 ሚሊዮን 500 ሺህ ብር ነበር የተባለው። የጨረስነው ግን 7 ሚሊዮን ብር ነው እና ያው በየጊዜው ዋጋ ስለሚጨምር አሁን ባለው ነገር ነው ይሄ የተጠናው። በአጠቃላይ ገዳማውያኑ የገጠማቸውን ዘርፈ ብዙ ተግዳሮቶች ለመቅረፍ ድጋፍ ይደረግላቸው ዘንድ የድረሱልኝ ጥሪያቸውን አሰምተዋል። ስለዚህ ክርስቲያኖች ሁላችሁም ማውቃችሁት በዚህ አጋጣሚ መልእክቱን ሰምታችኋል፣ አስተላልፈናል። ረሃብ አለ፣ ችግር አለ። ሌላ የሚያርሱት እርሻ የላቸው። እንደ ገበሬዎቹ ድርሻ የላቸው። አሁን ያሏቸው ምዕመናን ናቸው። ለደብረ ሊባኖስም እንደ በጀት ሆኖ የሚጠሩት ምዕመናን ናቸው። በሶስቱ በዓላት የሚሰበሰቡ ምዕመናን እየመጡ የዓመቱን መሸመቻ ሰጥተዋቸው ይሄዳሉ። እስካሁን ረሃብ ሳይገባ በጥሩ ሁኔታ ይኖሩ የነበረው በምዕመናን እጅ ነው። አሁን መንገዱ ተቋረጠ፣ ችግሩ ሰፋ፣ ነፃነት ጠፋ። ችግር በየመንገዱ ላይ አስጊ ለህይወት ተፈጠረ። ከዚህ የተነሳ ባካችሁን ክርስቲያኖች አስቡበት። ገዳሟ ዘላቂ ችግርን ለመቅረፍ ተግባራ እድ ቢኖረው ይህንን ማስጀመር ቢቻል ከተግባራ እድ እንደ ሽመና፣ ንብ ማንባት፣ ከብቶች ማደለብ፣ የወተት ላሞች፣ በጎችን ማርባት፣ እነዚህ አይነት ነገሮች ገዳሙ ላይ ቢሰራ በሌላው ገዳም ላይ የሚሰራው ተግባራ እድ እዚህም ባሉት በእርግጥ አረጋውያኖቹ ወጥተው ወርደው መስራት ባይችሉም በእድሜ ገና የሆኑትን መነኮሳት ወደ ገዳሙ እንዲገቡ ማድረግ እና ይህንን ገዳም ከጡረታ ቤት እንደውም ገዳማዊ ህይወት እንዲኖረው ቢደረግ ደስ ይላል። አሁን ያለው በጡረታ ቤት ነው። ይሄ ከጡረታ ቤቱ አልፎ ወደ ገዳም ህይወት ቢመለስ
መነኮሳት እናቶች ቢጠጉበት ቢጠለሉበት። ደብረ ሊባኖስ በጣም ብዙ እናቶች ናቸው ያሉት። በጣም ከአባቶች በላይ ያሉት እናቶች ናቸው። በደብረ ሊባኖስ የምንኖር እናቶች ደግሞ ትልቁ ችግራችን የበዓት ችግር ነው። ይሄ ችግር ተፈጥሮ ያ ገዳማዊ ህይወት ኑሮት በገዳም ስርዓት ቢተዳደርልን ሁላችንም በዚህ ስር መጠለል እንፈልጋለን። አላማችን ስለሆነ አቅማችን የሚፈቅደውን እየሰራን ገዳሙን እያገለገልን ገዳሙ ያዘዘንን እየሰራን የተሰጠንን እየቀመስን መኖር እንፈልጋለን። ሌላ ተስፋ ሌላ አላማ ስለሌለን የምንፈልገው ይሄንን ነው እና ገዳማዊ ይዘት እንዲኖረው ቢኖር በጣም ደስ ይለናል። እዚህ ጋር የደረሰው በህዝበ ክርስቲያን ነው። ቀደም እንዳልኩሽ በማቃቸው በመንፈስ ቅዱስ እህቶችና ወንድሞቼ ነው። የተለያየ ርስት ጉልት የለኝም። ከመንፈስ ቅዱስ እህት ወንድሞቼ ነው በመጀመሪያ ዙር 500 ሺህ ብር የሰበሰብኩት። በመቀጠልም ልጅ ሚዲያምን ቪዲዮን ቀርጾ በመልቀቁ ነው የ1.5 የተሰበሰበው። ከዚህም በኋላ በሁለተኛ ደረጃ በማህበረ መድኃኔዓለም ማህበርተኞች እንደዚሁ በእነሱ በጣም ብዙ ብር ተሰብስቦ የብሩን መጠን አልያዝኩትም እንጂ ስራውን እያንቀሳቀሱ ያሉት እነሱ ናቸው። ከዛም በመቀጠል ያባ የመንፈስ ቅዱስ ልጅ ተስፋ ገብርኤል እሱ ከሚያቃቸው ከመንፈስ ቅዱስ ወንድሞችና እህቶቹ የአስራት ብራቸውን እያሰባሰበ ሲቸግረን ተስፋ እንዲያልቆብናል እንዲያስፈልገን ብለን ስንደውል የሚያቃቸውን እህት ወንድሞቹን በማሰባሰብ የአስራት ብራቸውን እያሰባሰቡ እየላኩልን በዛ ነው እዚህ ጋር የደረስነው እና አሁንም ይህንን መልእክት ይህንን ቪዲዮ የሚመለከቱ በሀገር ውስጥም በውጭ ሀገርም በዓለም ዙሪያ ያሉ የቤተ ክርስቲያን ልጆች የሆኑ ሁሉ በተቻላቸው አቅም በመቤታችን ስም የማስተላልፈው መልእክት የተቻላቸውን አድርገው እቺ ገዳም ይዘቷን ጠብቃ ቤተክርስቲያኗም እንደሌሎቹ ቤተክርስቲያን የተከበረ አጥር ኑራት እንድትኖር ነው የምንፈልገው።